በልሳን ልናገር ብዬ ነው። አሮባ አነሆባ ጃሮሪያ ሰኮምባ ብያለሁ። ሰላም ሰላም ብያለሁ። ነው በረከቱ ለኔ ይሁን ብያለሁ። ጠላቴ በጦር ይወጋ ነው፣ በረከቱ በኔ ላይ ይሰካን ያለ ሩሲያ ሩሲያ ዩክሬን ብያለሁ። እኔ ምላሽ ነው ይሄ። ቀሲስ በረከቱ ለኔ ይሁን ብያለሁ። በረከቱ በኔ ላይ ይሰካ። እኔ እኮ ይሄ ይችልሳን ግን ተመችታኛለች፣ አጥንቻታለሁ ሁሉ ኮምባ ምናምን የምትለው ዘይቤው ራሱ ይድገሟት ቀሲስ እንትኑን አልለውም። አክሰንቱ ይሄ አሁን እኔ እንግሊዘኛ በአማርኛ ነው የሚሆንብኝ። ግን ልበለው ኧረ ችለዋታል። ቁጭ ነው ያደረጓት። አዎ አክሰንቱ ችግር እኮ ነው። አሮ ምንድነው? አሮባ አነሆባ ጃሎሪያ ሰኮምባ ነው ያለ። እኔ እውነቴን ነው። እነዚህ ሰዎች ከልቤ ነው የሚያስቁኝና ብሎ አያስቀኝም። እነሱ በሚያስቁኝ ልክና እንደው ምን ነክቶት ነው ግን? ምን ብላችሁት ነው? እኔ እኮ ዜድ ወንድማችን ቀድም ከፍቶ የካቶሊክ ምን በቀና ዛሬ ምን ሆነ የሆነ እና ጆሲ አሌክስ ቤት ማነው ኤፍሬም ባለ ጊዜም ጠይቁት፣ ከጀርባ ከምታሙት ምንፍቅና ነው ከምትሉት ብሎ ጠራ። ባለፈውም ገብቶ ድንግል ማርያም ምንድነው የሰማይ ንግስት ትባላለች የሚል አይቶ እንደዚህ ያለ ብላስፌሚ አይቼ አላውቄ ምናምን አለ ማለት ነው። ድንግል ማርያም የሰማይ ንግስት መባሏ እንኳን ድንግል ማርያም እኔ በሰማይ በኢየሱስ ክርስቶስ ንጉስ ልባል ነው። ጌታዬ እኔን ወራሽና ንጉስ አድርጎ ድንግል ማርያም ንግስት የማያደርግ ኢየሱስ ለእናቱ ያልሆነ ለኔ አይሆንም። እንደዚህ ያለ ኢየሱስ እኔ አላውቅም። ከዛ ያልኩት ነበር እኮ እኔ ራሱ አንተም እኮ ንጉስ ነህ አትቀበልም እንዴ? ይሄን እያልኩት ነበረ። ኦርቶዶክስ ከስር ሚስቱን እኮ ንግስት ይላል። ምን እንዳለን አታውቅም። እንደኛንም እኛ እዛ ጋር ለካቶሊክ ዲፌንድ ስናደርግ ይሄ የሆነ እሱን ስንቀልድ ምናምን ሙድ ስንይዝ አንድ እኮ ናችሁ፣ አንድ ናችሁ። በነገራችን ላይ ጆሲ ቁም ነገር አረከው። እኔ ቀልድ ብዬ ነው የጠየቅኩህና ወደ ቁም ነገሩ ሄድክ። ለማንኛውም ግን በነገራችን ላይ በእነሱ ትምህርት አሁን ቅድም የእመቤታችንን እርገቷን ምናምን እያነሳ ነበር ሲተች ነበረውና ኃጢአት የለባትም እንዴት ይላሉ እያለ ነበር ሲተች ነበረውና በሶላ ስክሪፕቸር መሰረት ኃጢአት አለባት የሚል ራሱ አለ ወይ? እንደው አሁን እንደው በዚያ በሱ ሎጂክ እንኳን ምን ያልተጻፈ ነገር ለምን ያነባል? ምንፍቅና እያለ የሚሳደበው ስለእመቤታችን ኃጢአት አደረገች፣ ኃጢአት ሰራች፣ ኃጢአት ነበረባት ብሎ የጻፈ ወይ በመጽሐፍ ቅዱስ የተነገረ አለ ወይ? ሁለተኛ አላረገችም ለማለት አላረገችም የሚል መጽሐፍ ቅዱስ ላይ አግኝቶ ነው ወይ? እና አንዳንዴ እኔ በጣም እውነት ለመናገር እንዴት ነው እንደው የጤንነታቸው ጉዳይ እዚያ ቤት እኔ በጣም ነው የሚደንቀኝና በጣም ተናዶ ምናምን ነው የገባ ነገርና የአበደ ውሻ ታውቃለህ? የአበደ ውሻ ዝም ብሎ ያገኘውን ነው የሚናከሰው። ቀሲስ ባለፈው እኔ ቤት መጣው ስለ ኢየሱስ ክርስቶስ መካከለኝነትና ምልጃ እዚህ ተነሳና አወራ። ከዛ በዘላለሙ በወልድ በኩል የሚባለውን አንስተን ሚዲዬሽን ኦፍ ዘ ሳን ኢተርናሊ አለ ብዬ አነሳሁ። አሁን ፊሎኬን እንቀበላለን ብለዋል። ይሄንን አይነት ቴዎሎጂካል ተርሚኖሎጂውን ግን አይቀበሉም። በነገራችን ላይ ፊሎኬን እኔ ብራዘር ዴቭም የሚቀበሉ አሉ የማይቀበሉ ብሎ የሚቀበሉ እንዳሉ ዘሰረጸ ማብ ወወልድ የሚሉ እንዳሉ የካቶሊኮችን የእነዚህን የሚቀበል ደግሞ የኢስተርኖችን የሚቀበሉም አሉ ብሎ ክፍት እንደሆነ ሲናገሩ ነበረ። ሰው አይደለም ቀሲስ ያነሳው ተቃውሞውን እኛ የምንለውን ያነሳው ፎቴስ ከተሰኘ የኢስተርን ኦርቶዶክስ ቅዱስ ነው። ፎቴስ ፊሎኬን
ትክክል እንዳልሆነ ለመስራት የተጠቀመበትን ነው አምጥቶ ሊሞግተኝ እየጣረው ማለት ነው። ማነው ዴቭ በአማርኛ ፊሎኬን እቀበላለሁም አልቀበልምም አይነት አቋም ነው ያሳዩን። በዚህ የገባኝ ስላሴ ትምህርታቸው የኦርቶዶክሶችም አይደለም የካቶሊክም አይደለም የራሳቸው ብቻ ነው። 4 ነጥብ። አዎ አይ እንደዚያ ነው መሆን ያለበትም። እና እኔ አይ ለሉተራን እኔ ጆሲ አይ ዶንት ኖ እኔ ያወኳቸውም አሁን ነው። እኔ ክሬዲት አለኝ ሲሪየስሊ ወደ ከናንተ ጋር ከቅድም ስናገር ነበር ከኛ ጋር ቢያወሩ ወደ ቤተ ክርስቲያን ለመመለስ ሩቅ አይመስሉኝም። እኔ እውነት ለመናገር ለመመለስ ብዙ ነገሮችን ማስተካከል የሚችሉ ይመስለኛል። ነገር ግን ወደ እኔ እንዲያውም በምሳሌ ተናግሬያለሁ። የሉተራንና የፔንቴኮስታል ግንኙነት የመሐመድና የአይሻ ጋብቻ ነው። አይሻ መሐመድ በ60 ዓመቱ የ6 ዓመቷን አይሻ ነው ያገባት እንደሚታወቀው። እና የሉተራን 509 ዓመት ሆኗቸዋል። የጴንጤቆስታል ግን የኔ አያት እድሜ ነው 120 ዓመታቸው ነው። 2026 አይደል አሁን በ1906 ነው የተመሰረተው። በነገራችን ላይ ይሄ እንተና ማነው ሲሞር ማን ነበር? ሲሞር ማን ነበረ መስራቹ? ስሙ ጠፋብኝ እኮ። እና ቆይ ቀሲስ አንድ ጊዜ ይቅርታ ላቋርጦት። ማነህ እዚህ ከስር ቀሲስን ቀረፋው ገልቶ ያልከው ሰውዬ ማለት ነው። በጣም ታሳፍራለህ። እኔ ሄዶ ቤት እየሰማሁህ ቅርጹን የያዘ የሥላሴ ትምህርት እናስተምር ዘንድ የእግዚአብሔር ፈቃዱም ፍላጎትም አይደለም ብለህ የተናገርክ ሰውዬ ነህ። ደግሞ በጣም በሚገርም ሁኔታ ስናገር ልክ ነኝ ነው ስምህ ራሱ። እንዳው ተናግረህ አንድ ሴንቴንስ እንኳን በወጣልህ አንድ ሴንቴንስ አንድ መስመር ማለት ነው። የሥላሴን ትምህርት ማስተማር የእግዚአብሔር ፈቃዱም ፍላጎትም አይደለም የሚል ሰው ክርስቲያን አይደለም፣ እዚህ ሰፈርም አይሰራም። ችግር የለም እንትና አትበል። እና ያ ማን ነበረ ስሙን ጥራልኝማ መስራቹ 1906 ላይ አዙዛ ስትሪት። በነገራችን ላይ ከሜቶዲስት ነበረ መጀመሪያ የነበረው የሰውዬና እውነቴን ነው እኮ ማለት እውነተኛ ታሪክ ነው የምነግራችሁ። ገባኝ እና ከዚያ ወጥቶ ነው አዙዛ ስትሪት መጥቶ ሲያስተምር መንፈስ ቅዱስ ተገለጠልኝ ብሎ ትምህርት አልተማረም። በጥቁር አፍሪካዊ ነው። ከሙስሊም ሆነው ከመጡ ተሽጠው ከነበሩ ውስጥ ነው የተወለደው እና በጣም ኢግኖር ይደረግ የነበር ነው። ቴክሳስ የተወሰነ ትምህርት ቤት ገብቶ ከነጮቹ ጋር አትማርም ብለውት በበር ላይ ሆኖ ይማር ነበረ እየተደበቀ እና በጣም የሚያሳዝን ሰው ነው እና ብዙ ትምህርት አልተማረም። በኋላ የፈንጣጣ በሽታ ታሞ አይኑ ሁሉ አንድ አይኑ ጠፍቷል እና በኋላ እዛ ከሜቶዲስት የነበረው ሰው ውጣ ስለው ሲያባረሩት መጨረሻ ላይ በዚያው ፔንቴኮስታል እንደመሰረተ ቀጠለ ማለት ነው። እና 120 ዓመታቸው ነው። የ120 ዓመት ጎረምሳ ነው እንግዲህ ጋራ ማለት ህፃን ልጅ ጋር ነው ተጋብተው በ509 ዓመታቸው ያላቻ ጋብቻ የፊስቱላ በሽታ ተጋላጭ ሆኑት ማለት ነው። እና ሉተራን ከፍ በሉና ባክ ቱ ዘ ኦሪጂን ከሜን ላይን ቸርቾች ጋራ ብታወሩ ትፈወሳላችሁ ለማለት ነው። እስኪ አውሩ፣ ለማንኛውም አውሩ። ከስር ዶክተር ዳኒ እኮ እየጻፈ በሰማይ ታዲያ ሁሉም ንጉስና ንግስት ነው ያለ እና እናንተ መዝሙር እየዘመራችሁ የንጉስ ወራሽ ነኝ ስትሉ ዳትስ ጉድ ራይት።
whenever somebody says እኔ ንጉስ ልጅ ነኝ ንግስት ነኝ ድንግል ማርያም ንግስት ናት double standard at its best don't misquote me ያልከውን እኮ ነው I just verbatim read like አዳም ሲፈጠር የምድር ገዢ ሆኖ አይደል እንደ የፈጠረው የእጁን ስራ ሁሉ ሰጠው ይላል እንደ መዝሙር 48 ላይ ከአዳም አይደለም እንደ አንተ መዝሙር 45 ላይ ያለችው የንጉሱ ሚስት አይደለችም እናት አይደለችም ሚስቱ ናት እንኳን እሱ አስገባው ዳኒን አስገባኝ እያለ አስገባለሁ ዳኒ ግን ፒሲኤ እንዳይፈጸምብህ የዜድ ፒሲኤ እንዳይፈጸምብህ በጥንቃቄ አውራ ዜድ ምን ሆነ ሰላም ናችሁ ቀሲስ እንደምወዳቸው ተቃለ መጀመሪያ ደስ ቀሲስን ሰላም ልበላችሁ እስቲ እንዴት ኖት የምወዶት ቢዚ ኮኑ እሺ ማርያም እንደ ኩዊን ኦፍ ሄቨን የሚለው እስከ 6ኛው መቶ ክፍለ ዘመን በቤተክርስቲያን ታሪክ ውስጥ የለም አይ ሁሉንም ሴቶች ነው ምንለው ካላችሁ ደግሞ ማስረጃ ፈልጋለሁ ኢትስ ኦኬ አንደርስታንድ ለማድረግ ሞክራለሁ ሁላችሁም የንጉስ ካህናት ወገኖች ናቸው የሚለው የጴጥሮስ መልእክት ዛሬ ነው እንደመጣው ነው የተናገርኩትን አንደርስታንድ አድርጋ የቤተክርስቲያን ንግስት ነች እኔም ራሱ እኮ የቤተክርስቲያን ልጅ እንደመሆን ይመጣ በሰማይ ሲሄድ ሆኖ እኮ የቤተክርስቲያን ንጉስ እኮ በዛ አውድ ካላችሁት እኔ መስማማለሁ በዛ አውድ ካላችሁት ጥያቄው በተናጠል ከዛም አውድ በላይ ደግሞ የሁሉም ፍጥረት የበላይ ነች በጸጋ እንደሷ ክርስቶስን በውስጡ ያሳደረ አንድም ሰው የለም በዛም ጭምር ንግስት ናት ድንግል ማለት ሌትስ ፎከስ ኦን ዘ ቶፒክ መጀመሪያ ከዛ ከፍጡር በላይ የሚለውና ነች የቤተክርስቲያን እናት ነች ንግስት ነች ከልጇ ከንጉሱ የተነሳ you're dodging the question okay ጥያቄው አዳምጠኛ እኔ ጠየቅኩ ኩዊን ኦፍ ሄቨንን እንጨርስና ከዛ ከፍጡራን በላይ ወደሚለው እንሄዳለን ኩዊን ኦፍ ሄቨን ስትሉ ለማርያም በተናጠል ያላችሁ ነው ወይስ እህቶቻችን በሙሉ ከጌታ ስራ የተነሳ እኛ ንጉስ ካህናት እንደተባሉላ እነሱ ደግሞ ኩዊን ኦፍ ሄቨን ይባላሉ እያልክ ነው ያለው ከዛ እሱን እንጨርሳለን ለሁሉም ለማርያምም በተናጠልም እግዚአብሔር እያንዳንዱን ሰው ከሱ ሌላ እንዳልተፈጠረ በተናጠል አድርጎ ይወዳል ይላል ቅዱስ ጳውሎስ እሺ የሁሉንም እስማማለሁ let me finish ለማርያም ያለው ፍቅር እግዚአብሔር የማይወሰድበት የማይነጠል የማይወዳደርበትና ልዩ ነው ለኔም ያለው ፍቅር የማይወሰድበት የማይነጠልና የማይወዳደር ነው እያንዳንዱን ሰው ከሱ ሌላ እንደተፈጠረ አድርጎ ሌላ እንዳልተፈጠረ አድርጎ በልዩነት የሚወድ ከሆነ ለእያንዳንዳችን ሙሉና ልዩ ፍቅር አለው እግዚአብሔር እሱም ደግሞ ቆይ አስጨርሰኝ ዳኒ እናንተ የንጉስ ካህናቶች ናችሁ ከተባለ 4 ነጥብ ድንግል ማርያም የንጉስ ካህናት ነች እኔ እንኳን ንጉስ በመሆንበት በክርስቶስ እሷ አትሆንም ማለት ለእናቱም አይሆን ክርስቶስ ለኔ አይሆንም 4 ነጥብ ድንግል ማርያም ከሰው ልጆች እግዚአብሔር ምሕረትን ያፈሰሰላት ምሕረት ራሱ በማህፀኗ ያደረ ጸጋ ራሱ በማህፀኗ ያደረ እውነት ራሱ በማህፀኗ ያደረ እንደሷ ያለ ሰው የለም እኔ እንኳን ንጉስ ከተባልኩኝ ማርያም ምን ታህል ንግስት ትባላለች ኢየሱስ በዳዊት ስር ተተክቶ የሚነግስ ንጉስ ነው መዝሙር 45 ላይ የንጉሱ እናት ንግስት ስትባል እናያታለን ኢየሱስ ንጉስ ከሆነ literally verbatimly word for word ድንግል ማርያም ንግስት ነች ኢየሱስ የሰማይና የምድር ንጉስ ከሆነ word for word ድንግል ማርያም የሰማይና የምድር ንግስት ነች 4 ነጥብ እንኳን ድንግል ማርያም እያንዳንዱ ክርስቲያን በክርስቶስ ንጉስ ካህንና ነብይ ነው በመጠመቁ ይሄ እነ ጴጥሮስ ያወጁት 16ኛው ክፍለ ዘመን የሆነ ግጥም ላይ ተገኘ አልተገኘ እዛ ላይ የለም ይሄንን ባይ ዘ ዌይ አባቶችም ራሱ ያሉት ነው ጥንታዊ የቤተክርስቲያን ጸሎት በሰማይ የአምላክና ንግስት መሆኗን የሚያወራ የመጀመሪያ ጥንታዊ ጸሎት በ3ኛው ክፍለ ዘመን የተገኘ maybe your source could be your AI or either ያንተ ሶፍትዌር ዳኒ እውነቱን ስነግር ድንግል ማርያም የቤተክርስቲያን እናት አትባልም ብሎ የሚል ሰው ለዮሐንስ እንደናት አልተሰጠችም ቤተክርስቲያን በተወለደችበት ፍቅር ከጎኗ ሐና ደም ሲፈስ የቤተክርስቲያን መሪ ለሚሆኑት እናቱን እንደሰጣት አልተሰጠችም ጌታችን ኢየሱስ ክርስቶስ ሕይወቱ ሲጀምር ከሱ ጋር እንደነበረች ሲሞቱም ከሱ ጋር እንደነበረች እንዲሁም ደግሞ ቤተክርስቲያን በመንፈስ ቅዱስ ስትወለድ ከሷ ጋር እንደነበረች
ክርስቶስ ሲመጣም በእግዚአብሔር ቀኝ እንዳለች አብራት ነው። ስለዚህ ድንግል ማርያም የክርስቶስ እናት ነች፣ የቤተ ክርስቲያን እናት ነች፣ የኔም እናት ነች። ፖፕ ፍራንሲስ በጣም የምወድላቸው ጥቅስ አለ። ድንግል ማርያም እናቱ ያልሆነችለት ሰው ኦርፋን ነው ክርስቲያን ብለው ድንግል ማርያም ይሄ ከባድ ምንፍቅና ነው። ስሸኝስ መናፍቅ ማለት ድንግል ማርያም የቤተ ክርስቲያን እናት አይደለችም ንግስት አይደለችም ብሎ የሚያምን ሰው ነው። አበደን ኢየሱስ ክርስቶስ ንጉስ ነው፣ የዳዊት ዘር ነው። ዳዊት ንግስት እናቱ ነበረች። የዛ ንጉስና ክርስቶስ ተተኪ ነው። እናቱ ንግስት አይደለችም ብሎ የሚል ሰው ሎጂካሊ በታሪክም የሌለ ታሪክ ነው። መዝሙር 45 ላይ ያለችው የንጉሱ እናት ከሆነች 700 ምናምን የንጉሱ ሚስቶች ከሆኑ ልዕልት የሚባሉት ክርስቶስ የዛ ንግስና ወራሽ ነው። ከዛ በኋላ ነገር ግን እናቱ ግን ንግስት አይደለችም። እኔ ንጉስ ነኝ፣ እኔ የንጉስ ልጅ ነኝ፣ እኔ የንጉስ ወራሽ ነኝ፣ ድንግል ማርያም ግን አይደለችም። ሰይሱ ያጋንን ትምህርት ነው። ማርያም የአምላክ ነች፣ የአምላክ ነች። እንዴ እንኳን ድንግል ማርያም እኔ የአምላክ አይደለሁም እንዴ? ከአንተ ጋር እያወራሁ እኮ ነው። እኔ ደግሞ በጣም ፋስት ስለሆንኩኝ አየህ ዳኒ፣ ከሁለት ጋር አንድ ጊዜ ማውራት ይችላል፣ ችግር የለውም። ጥያቄው ጊዜን ወሰድክብኝ። እኔ እኮ ለውድድ አደረከው አርጊመንት ራሱ እንደው ሲሎጂዝም ትሉ የለ እንደ የተማራችሁ ሰዎች በሲሎጂዝም ፕሬሚስ አስቀምጣችሁ ከዛ በኋላ በዛ ፕሬሚስ መሰረት ኮንክሉዥን ነው የምትሰሩት። አንተ ሲሎጂዝም አልሰራም። አሁን ዳኒ ምን ትሰራለህ? መስራት ድሮ ቀረኩ። መስራት ድሮ ቀረ። ላስረዳ መስራት ምን ማለት እንደሆነ ራሱ ነው ማስረዳ። ሲሎጂዝም ጌታችን ኢየሱስ ክርስቶስ የዳዊት ወራሽና ሙላት ነው። በመጀመሪያ ይቅርታ በመሃል ላይ ወጥቼ ነበረ እና ሰላምታው ደርሶኛል ዶክተር ዳኒ። ጆሲ ግን ትክክለኛ ስምህ ማን ነው? አሁን ማለት ምን ብለን እንጥራህ? ዲያቆን ራእይ ሳሙኤል እባላለሁ። ቀሲስ ግን ጆሲ ቢሉኝ ደስ ዲያቆን ራእይ ሳሙኤል እባላለሁ፣ ግን ጆሲ ብለው ቢጠሩኝ ችግር የለውም። አይ እንትናችሁን ነው አሁን ዲያቆናትን ዝም ብለን እኛም ታላቁ ምናምን ዘማርያም ብለን እንጠራለን፣ ችግር የለውም። ግን አይ ቲንክ አሁን ያለህበት ማይረግን ትንሽ ከዚያ ያለፈ ከሆነ የቤተ ክርስቲያን የሰጠችን ማይረግ አክብረን መጥራት አለብን። እዚሁ ላይ ያሳደግነው ልጅ እኮ እየመነኮሰ ችግር ውስጥ ሊከተን እኮ ነው። እናንተ ለአንቱታም እኮ ልንቸገር እኮ ነው። አሁን እኮ በቃ እኔም ራሱ አሁን እኮ ከጸጋው በስተቀር እኮ ሲሉኝ ራሱ ገና አልለመድኩትም። ችግር የለውም ቀሲስ እረዳለሁ። እና ለማንኛውም የዶክተር ዳኒን ጥያቄ ብሰማው ደስ ይለኛል። እናንተ አውሩ ተነጋገሩ፣ ግን ጥያቄውን ብሰማው። ጥያቄው የድንግል ማርያም በሁሉም ሴንስ ካልሆነ በስተቀር ለብቻዋ ተለይታ ንግስት ትባላለች ወይ? እንደዛ ከሆነ እኔ ጥያቄህን እኮ ወሰድከውና በመጀመሪያ ደረጃ ቀጥሎ ገብረ ማርያም ወይ ዶክተር ዳኒ እንዴት ነው ቀሲስ? ደህና ነህ? ጌታ ይባረክ። ሰላም ነኝ። የተወደድክ አንተ እኮ ጨዋ ልጅ ነህ እኮ በእውነቱ። ከፔንቴኮስታል እኮ ረጋ ያለ እና የማይሳደብ ሰው አንተ ነህ። ባለፈው ከጆሲ ጋራ ትንሽ አንዳንድ ነገር ወጣ ታረጋለህ እና ይሁን። እስኪ መቼስ ጆሲ ሰደበኝ የሚለው ነገር አያመጣም። አይ ትንሽ ቃላቶቹ ትንሽ አናዶኛል። በተለይ እመቤታችን ላይ የእውነቴን ነው ስትናገሩ እንደው በጣም በእውነት እኛን እያሰባችሁ እመቤታችንን ባትናገሩ ጥሩ ነው። እኛ ኦርቶዶክሳውያን ካቶሊክ ነው። እና ለማንኛውም ግን ቆይ ጌታ አዞኛል። እኔ በነገር ሁሉ በትህትና እንድናገር የእግዚአብሔር ፍቃድ ነው። አይ እናንተ ሁሉን ነገር እንደዛ ሎጂክ ነው የምታረጉት። ይሄ ለማ ይሄንተን ትንቢት ታረጋዋለህ። እኔ ቅድም እኮ ትንቢት ልሳን ተናግሬ በጣም አሪፍ የሆነች አራት ልሳን ተናግሬ በረከቱ በእኔ ላይ ይሰካ ጠላቴ በየጀምሬ እንዴት ታረጋኛል? እንዴት ታው እንጂ። ለማንኛውም ግን እንደው በቀላሉ እውነት ይሄ በጣም ብዙ የሚያስገር ስላልመሰለኝ ነውና
ጥያቄውን መሰሙ ጥያቄውን ሳይሰሙ ነው እንደማይሄዱበት የሚያስኬድ የሚባለው ከተሰማ በኋላ እመቤታችን ንግስት የምትባለው እኮ አሁን ሰማሁኝ እኮ የተወሰነም ሰምቻለሁ። አላለቀም ገና ሎድድ ነው። ዲባንክ አድርጌ ገና ብሬክ ዳውን አድርጌ ማቅረብ አለብኝ። እየጠበቅኩ ነው ያለው ትንፋሽ እስኪሰጠኝ ድረስ። አይ ዶክተር ነገር እንግዲህ እናንተ ነገር እኮ በቃ ዲክሽነሪውን ራሱ እንትን ትሉታላችሁ። እሺ ይሁን ቀጥሉ። ኦኬ እኔ ማርያም እኛ የንጉስ ካህን እንደምንባለው ትባላለች ከተባለ አልቃወምም ብያለሁ። አባቶች ባይጽፉትም ለምን መጽሐፍ ቅዱስ ላይ በቀጥታ ስላለ፣ ስለዚህ ማርያም የንጉስ ካህን ነች ኦፍ ኮርስ። ከዛ ግን ሌሎች ተጨማሪ ኤክስቴንሽኖች በታሪክ መች ጀመሩ የሚለው ላይ አላነበብክም ብሎኛል። ጆሲ ማስረጃ እስኪያመጣ ጠብቃለሁ። ለምን የማርያም የኩዊን ኦፍ ሄቨን የሚለውን ሰርች አድርጌ ብዙ ቦታ ፈልጌ ያለው በመጀመሪያው 600 ዓመት ለሪፈረንስ የሚበቃ ምንም ነገር አላገኘውም። ሶ ኢትስ ቢን ላይክ ሞር ዛን አ ይር ኦር 2 ይርስ ሊሆን ይችላል። አላገኘውም ምንም ነገር። እኔ ሰርች ሳረግ ቸርች ሂስትሪ ላይ ገብቼ ሰርች አደርጋለሁ። ቆይ አይ ሰርች አደረግከው? አሁን እኮ አንተና የሆነ ልጅ አለ የሆነ ሶፍትዌር አላችሁ። ሶ ዩር ሶፍትዌር ኢዝ ዘ ሞስት ኢንፋሊብል ሶፍትዌር። እዛ ላይ ከሌለ የለም። እንደሱ ብቻ አይደለም እኔ ሰርች ማድረግ። አንድ አዳም ሰርች እንዴት ነው ማድረግ ልንገራችሁ፣ ለሁላችሁም ስለሚጠቅማችሁ ማለት ነው። ፒሲ ባይብል ሶፍት የሚባል አለኝ እኔ ጋና። ለምሳሌ ቴዎቶኮስ የሚለውን ቃል ስትሰጠው በቤተክርስቲያን ታሪክ ውስጥ ለመጀመሪያ ጊዜ ፖፕ አፕ ያደረገበትን ያሳይሃል። ስለዚህ ቴዎቶኮስ በታሪክ ከ3ኛው ክፍለ ዘመን በፊት እንደሌለ እርግጠኛ መሆን ትችላለህ ማለት ነው። ሶፍትዌሩ ራሱ የተዘጋጀው በዚህ መልኩ ነው። ኖ ቃሉን ያልኩት እኔ ቃሉ እንጂ ኮንሰፕቱማ አለ። ምን ጥያቄ? እኔ እኮ እቀበላለሁ። ቃል በቃል ኮይን የተደረገው ቴዎቶኮስ የሚለው ቃል ለምሳሌ ሌላ ርዕስ ታስነሳኛለህ እንጂ እኔ እኮ እቀበለዋለሁ። ማርያም ወላዲት አምላክ ነች ይሰመርበት እና ወላዲት አምላክ አይደለችም የሚል ሰው ራሱ ለምን እንደሚልም አይገባኝም። ያው ጦርነት እገጥማለሁ ከነሱ ጋር ችግር የለውም። ስለ ወላዲት አምላክነቷን ጥያቄ የለብኝም። ክሪስቶሎጂካል ሪዝኒንግ ነው ያለው። ስለዚህ ልክ በዚሁ መሰረት ኩዊን ኦፍ ሄቨን በቤተክርስቲያን ታሪክ ውስጥ አለው ብዬ የራሴን ሶፍትዌር ጠየቁት። ሶፍትዌር የሚባለው ሁሉንም የቤተክርስቲያን ታሪክ ጽሁፍ አለው። የጠየቀ ወደ ሌላ ከሜላችን በፊት 100% አለው። ይሰማል ጆሲ አለን። እሺ ቀሲስ ይሰማል። አንዳንድ ነገሮች በጣም የማያደክሙ ነገሮች ላይ እንዳንደክም ብዬ ነው። አሁን ንግስት መባል የለባትም ነው። ንግስት ሲባል የሆነ ሶፍትዌር አለው ቀሲስ ዳኒ እና እዛ ሶፍትዌር ላይ ከሌለ የለም 4 ነጥብ የሚባል ድምዳሜ አለ። አሁን ያወራው ራሱ ሚስኮቴሽን ምናምን ነገር ነው። ኢትስ ናት ሚስኮቴሽን ዲስ ኢዝ ዋት ዩ ሊትራሊ ሴድ ኢት። አሁን እየነገርኩ ያለሁት ምንድነው? አልጨረስኩም እንደዚህ ማለት አትችልም እንዴ? ፒሲ ሶፍትዌር ላይ ሰርች አድርጌው ሙሉ በሙሉ 100% የቤተክርስቲያን ታሪክ አለው ነው። ከዛ ሁለተኛውን፣ ሶስተኛውን፣ አራተኛውን ሳልናገር ኮምፕሊትነሱን ሳልናገር እኮ አንተ እኮ አታክ ያደረከው ፓርሻል ነው። የሱ ሰርች ያደረክ ስለሆነ ፓርሻል እንዳልሆነ ገና ሌሎች ሶርሶችን አልተናገርኩም። ኦልሞስት ኮምፕሊት ነው። ሌላም ሶርስ ጨምር ባይ ዘ ዌይ። ለምሳሌ የቤተክርስቲያን አባቶች የተተረጎመው ማለት ነው ከ107% ቢሆን ነው። ሌሎቹ ስቲል ከኦሪጂናል ሶርሳቸው ገና ተነክተው ያልተረጎሙ ናቸው። ኢቨን ፌመስ ከሆኑ አባቶች ራሱ የማናውቃቸው ሰው። ስለዚህ እዛ ፒሲ ሶፍትዌር ላይ ስላጣሁት የለም ብለህ የምትል ከሆነ አላልኩም። አንተ አንዱን ብቻ ወስደህ ሪስፖንድ እያደረክ ስለሆነ አሁን ኢትስ ላይክ አይ ዶንት ኖ። ሁለተኛው ደግሞ ምን አለ መሰላችሁ፣ በጎግል ውስጥ በዚህ ጉዳይ ላይ የተጻፉ ፔፐሮች እንዳሉ ሰርች ማድረግ ትችላላችሁ። መነሻቸውንም ታገኛላችሁ። ስለዚህ ከ6ኛው ክፍለ ዘመን የለም። ጆሲ ከተመ በረከትን አስገባቸው። ኦኬ አላለቀም ገና። ጆሲ እኔ አንዳንድ ዝም ብሎ ጉንጫ አልፋ የሆነ ነገሮች ላይ ይደክመኛል እና በቀላሉ እኮ ይሄንን አሁን ፊክስ ማድረግ እንችላለን። አሁን በቀላሉ ዳኒ እስቲ ፊክስ አድርጉት እስቲ ላዳም። ኧረ ቆይ እኮ ልጠይቅህ ዳኒ፣ ንግስት መባል የለባትም ነው ያንተ ስታንድ ምንድን ነው? ማርያም ከሌሎች ሴቶች